በሆነ ነገር በህይወታችን ውስጥ በመናደርጋቸው ነገሮች ወይም ልናደርጋቸው በመናስባቸው ነገሮች በትምህርታችን ሊሆን ይችላል፣ በትዳር ጉዳይ ሊሆን ይችላል፣ በጮኝነት ጉዳይ ሊሆን ይችላል። በህይወታችን ውስጥ ልንወስናቸው በፈለግናቸው ወይ ልንወስን በመንፈልጋቸው ነገሮች ላይ ብቻ በህይወታችን ውስጥ ብዙ ጊዜ የእግዚአብሔርን ፈቃድ እዚህ ላይ እንዴት ነው ማቀው? እንዴት ነው ጌታ ፈቃዱን ላቀም ይችላል የሚል ጥያቄ ይመጣል በየጊዜው በህይወታችን ውስጥ እና ወደ ወንድሞችም እንሄዳለን፣ ወደ አገልጋዮችም እንሄዳለን፣ ወደ ቤተ ዘመዶች፣ ወደ ክርስቲያኖች እንጠጋለን። እዚህ ላይ እግዚአብሔር ፈቃድ ምንድነው ብለን እንጠይቃለን እና እነዛን ለማወቅ የሚረዱንን አጋዥ ነገሮችን እነሱን እናያለን። የእግዚአብሔርን ፈቃድ ለማወቅ በህይወቴ ላይ እንደዚህ ነገር አስቤ ነበር፣ የጌታ ፈቃድ ይሁን አይሁን ጋይድ ሊያደርጉን የሚችሉ ነገሮችን ነው ከቃል ውስጥ እያወጣን የምናጠናው ማለት ነው። የእግዚአብሔር ፈቃድ ስንል ምን ማለት ነው? እግዚአብሔር የተገለጡ ፈቃዶች አሉት፣ ያልተገለጡ ፈቃዶች አሉት። የተገለጡ ፈቃዶች የምንለው በቅዱሳት መጽሐፍት ውስጥ ኦልሬዲ ተጽፈው ያሉ በዛ በምንጠይቀው ጥያቄ ላይ መልሳቸው እዚህ ላይ የተጻፉ። ለምሳሌ እዚህ መካከል ተነስቶ አንድ ሰው አንዲት ልጅ ሰፈሬ ያለች በጣም ነው መወዳት፣ ከልጅነት ጀምሮ እንዋደዳለን፣ እሷ ግን በጌታ አይደለችም፣ ክርስቶስን የእግዚአብሔር ልጅ አይደለም የምትል ነች እና ግን በጣም ነው የምንዋደደውና የጌታ ፈቃድ ምንድነው ከሷ ጋር እንድንጋባ ነው አይደለም ብሎ ቢጠይቅ የተጻፈ ነው አይደለም? የእግዚአብሔር ፈቃድ እዚህ ላይ የተገለጠ ፈቃዱን ማወቅ እንችላለን። አሁን ለዚህ እስቲ እንጸልይ። ጌታ ሆይ ወንድማችን ከሲቲና ጋር ባለው ወዳጅነት ፈቃድም እንደሆነ ብለን እንጸልያለን። አንጸልይ ማለት ይሄ ጊዜ ማባከን ጥይት መጨረስ። ለምን ኦልሬዲ በዚህ ጉዳይ ላይ የተገለጠ የእግዚአብሔር ፈቃድ አለ። ግን ደግሞ ክርስቲያን ነው ክርስቲያን ነች፣ ይሄ ነገር እንዴት ይሆን ነች ነው አይደለም ምናምን የሚል ደግሞ ይነሳል። ያኔ ነው እንግዲህ እነዚህ ነጥቦች ማወቅ የሚያስፈልግ። እግዚአብሔር ሆይ በዚህ ህይወት ነገሬ በዚህ አቅጣጫ ሊሄድ ነው፣ ቢዝነስ ሊጀምር ነው በዚህ ጉዳይ ላይ እና ይሄ ነገር እንዴት ነው ያንተ ፈቃድ ነው አይደለም? ሄደን ማርቆስ ላይ እግዚአብሔር ሆይ የሆነ ሱቅ ልከፍት ነው ፈቃድ ነው አይደለም? ምሳሌ ላይ እዝራ ላይ የለም ስላንተ ሱቅ አከፋፈት እዚህ ላይ የተጻፈ ነገር የለም። ያልተገለጡ ፈቃዶች፣ የተገለጡ ፈቃዶቹን ግን በዛው ሱቅህ ውስጥ ማወቅ ይቻላል። እግዚአብሔር በእኔ ሱቅ ውስጥ ሲጋራ ልሽጥ አልሽጥ ለሚል የተጻፈ አለ። በቃ የተጻፈ አለ። ባጭሩ ማንኛውም ክርስቲያን ሰዎችን ሃርም የሚያደርግ ነገር፣ የሚጎዳ ነገር፣ የሰዎችን እድሜ የሚያሳጥር ጎጂ ነገሮችን ለሰዎች እንዳይሰጥ፣ ለሰዎች እንዳይሸጥ መጽሐፍ ቅዱሳችን ያስገድደዋል። ክርስቲያን ሃርምለስ ራሱ ይጎዳ ይሆናል እንጂ ሰውን ለመጉዳት ብሎ በጣም ሰልፊሽ ሆኖ ራሱን ለመጥቀም ብሎ የሰውን እድሜ የሚያሳጥር ነገር፣ ጤና የሚጎዳ ነገር እንደማይሰራ ያው መቼስ ባልንጀራን ውደድ ወይም እንደራሱ ውደድ የሚለው በቂ ነው። ራስ ላይ ልታረቅ የማትወደውን ሌላው እንዳታደርግ የተጻፈው በቂ ነው። እግዚአብሔር ሆይ ነገ አዲስ አበባ ሊሄድ አስቤያለሁ፣ እንደው እንዴት ነው ፈቃድ ነው መንገዱ ሰላም ነው ምናምን ባይዞ ብዙ ሰው እኮ ዝም ብሎ ነው የሚሄደው ሳይጠይቅ ማለት ከባድ ነው። በእያንዳንዷ ትሪፕ ላይ እግዚአብሔርን ፈቃድ መጠየቅ ግድ ነው፣ ወሳኝ ነው። ግን የእግዚአብሔርን ፈቃድ አሁን ነገ አዲስ አበባ ልሂድ አልሂድ ብትል ቆሮንቶስ ላይ አለ የለም? የተገለጠ ፈቃድ ውስጥ አለ የለም? ያልተገለጠ ፈቃድ ነው ማለት ነው። ለዚህ ያልተገለጠ ፈቃድን የምታውቅባቸው ነጥቦች አሉ ማለት ነው። እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ የነገር ፈቃድ ነው አይደለም? ስንቴ ነው የጋበዙኝ ካናዳ ሀገር መሰላችሁ? 3 ነው። 3 ዙር ጋብዘውኛል፣ አንዱንም አልሄድኩም። አለቃ ቦስህ ኢየሱስ ከሆነ ካናዳም አትሄድም ተጠርተ እምቢ ትላለህ። አይ እልህ እውነት ሃሌሉያ ተብሎ አይኬድም። ቦስ ምን ትላለህ? አርፈ ቁጭ በል ጅማ፣ አርፈ ቁጭ በል ሲባል ከዚህ አዋራ ጋር እንቆያለን ማለት ነው። ክብር ለእሱ። ኢየሱስ ጌታ ነው፣ ጌታ ነው አይደል? ጌታ ከሆነ የራስ ጌታ መሆናችን እኛ አዳራሽ እንከራያለን ምንም ችግር የለ። የአዲስ አበባ ሀብታም ተሳስቶ ያሳስተሃል። ያ ሁሉ አስደንጋጭ ሀብታም ስትወጣ ይከባሃል። በቃ እዚሁ ነው ማገልገል ያለብህ፣ አዳራሽ እኛ እንትላለን ምናምን እንላለን። ቦስስ አለቃህስ ምንድነው? ከክፍለ ሀገር እየሮጡ አዲስ አበባ መግባት። በነገራችን ላይ በህይወት ዘመን ፍሬያማ የምትሆነው እግዚአብሔር የሰጠን እርሻ ስትኮተኩት እንጂ የሰው እርሻ ሄደ ስትኮተኩት አይደለም። ብዙ ሰው ማኑ የነካው እዚህ ከኛ ጋር እርሻውን አብሮ አርሶ ጎልጉሎ አረሙን ነቅሎ ሳሩን ጎልጉሎ ከኛ ጋር ጭቃ ሆኖ ከመቆየት ይልቅ የጸዳ ነገር ውስጥ ሄዶ ይገባል። ኖ የሰው ጓሮ ስትኮተኩት እግዚአብሔር አይሸልም። እግዚአብሔር ያንተ እርሻ ይላል። ይሄን የሰጠውን እርሻ
ማረስተተ ነው እዚህ ጋር ይገባው። ይሄ እኮ ማለት ውሃ ልማት ተቀጥረ መብራት ኃይል ሄደ መፈረም ማለት እኮ ነው። የእግዚአብሔር መንግስት ፕሪንሲፕል አለ፣ ጋይድ አለ። ኢየሱስ የቤቱ የበላይ ጓዳውን አጽዳ ካለ ሳሎን ማጽዳት አትችል። ሳሎን መኝታ ቤቱን አነጣጥፉ ካለ የቤቱ ቦስ ነው። በአባቱ ቤት ላይ ቅናት የሚበላው ጌታ ነው። ያንተ ስራ ጓዳውን ማነጣጠፍ ነው ካለ ምንም ማድረግ አትችልም። ሄደ ማንጠፍ ነው ያለብህ እንጂ እግዚአብሔር ሳሎኑ እኮ በጣም ሞቅ ያለ ነው ደመቅ ያለ ነው ምናምን አይባል። በቃ ኢየሱስ ጌታ ነው። ጌታ ነው ማለት ምንድነው? እኛ ምንድነን ማለት ነው? ሐሳቡን ፈቃዱን ሚጭንብነን ማለት ነው። እንዳሻው ማዘዝ እንዳሻው መፍለት አርፈ ቁጭ በል ማለት ባለመብት ነው ማለት ነው። ምን ጌታ እኮ እፍ ቢለን እኮ የለን። ሰው ደግሞ ወጥቶ እዛ ጋር ደርሶ ትላንትና አይቶ ሰሞኑን ወፍሮ ጉንጩ ሁሉ ክቦ ነው ምን ሆኖ ነው ይባል የለን ድፍት ይያል ጤዛ አይደል እንዴ? ሰው ኢየሱስ ጌታ ነው። ጌታ ነው ምን ማለት ነው? እኛ ላይ ፈቃዱን ሐሳቡን ውሳኔውን የሚጭን ማለት ነው። የሚጭን ስለዚህ የዚህን ጌታ ፈቃድ በማወቅ ነገሮችን ለማስኬድ የኢየሱስን ጌታ ፈቃድ ያወቀን ለመኖር የጌታን ፈቃድ የምናቀባቸውን አንዳንድ ነገሮች በሕይወታችሁ ውስጥ አንዳቸው የሆነ ጥያቄ ሲነሳ በሆነ ነገር ላይ መወሰን ስትፈልጉ ይሄ ነገር የጌታ ፈቃድ ነው አይደለም የሚለውን ለማወቅ ያልተገለጠ ፈቃድ ሲሆን የተገለጠው በቃሉ ተጽፏል። ቀላል ነው መልሱ። የተገለጠ ፈቃዱ እግዚአብሔር ሆይ እንዴት ነው የዘላለም ሕይወት ማገኘው ብትል እኔን አታማክርም። ቄሱም ፓስተሩም ሌላ ነው የሚያወራል። የተገለጠ ፈቃድ አለ። የዘላለም ሕይወት አዎ፣ የዘላለም ሕይወት የዛሬ 2000 ዓመት በስጋ መጥቷል። የዘላለም ሕይወት ደግሞ ስብዕና ነው። ሰብ ሆኖ ወደዚህ ምድር የመጣ ነው፣ አካል ነው። እኔ ሕይወት ሰጣለሁ ያላለ እኔ ሕይወት ነኝ ያለ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለ እንጂ የዘላለም ሕይወት ሰጪ ነው ያልተባለ ራሱ ሕይወት የሆነ ነው። እሱ ያለው ወልድ ያለው ሕይወት አለው የተባለ ነው። ሁሉም በየሰፈሩ ያወራል። የተገለጠ እሱ ነው እንዴ? አዎ። ስለዚህ የዘላለምን ሕይወት አሁን ማግኘት እችላለሁ። ማን ነው እሱ እንዴ? ኢየሱስ ሌላ የዘላለም ሕይወት ሌላ ነገር ከሆነማ ቡዲስቶንን ማለት ነው። ከአብ ዘንድ የነበረው በዘላለም ውስጥ የነበረው የዘላለምን ሕይወት እናወራላችኋለን። እርሱም ምን ሆነ? ተገለጠ። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው፣ የዘላለምን ሕይወት እንደሰጠን። አሜን። ይህም ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር ምስክርነት ነው። እግዚአብሔር ይመስገን። እግዚአብሔር የዘላለምን ሕይወት ይሰጠናል። አሜን። ይሰጠናል። ሃሌሉያ። ይህማ እግዚአብሔርን ውሸታም እያልክ ነው። የእግዚአብሔር ምስክርነት ይህ ነው። ይህን ምስክርነት የማይቀበል እግዚአብሔርን ውሸተኛ ያደርገዋል። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው፣ ምን? የዘላለምን ሕይወት እንደሰጠን፣ ይህም ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር ምስክርነት እና ልጁ ያለው ሕይወት ይኖረዋል። ሕይወት አለ። ይህን አሁን የተገለጠ እግዚአብሔር የዘላለም ሕይወት ኬት ልስማ? ከሼኪው ከቄሱ ከፓስ ነው ከቃሉ የተገለጠ ነው። ይሄን ልዩ ጸሎት አትጸልይ። እግዚአብሔር የዘላለም ሕይወት እንዴት ነው ማገኘው ብላ ለምን ትጸልያል? አንዳንድ ጸሎቶች አሜን አይባሉ። አሜን የማይባሉ ጸሎቶች አሉ። ለምሳሌ ወገኖቼን ጸልያለን። በዚህ መደዳ አንድ ጠንቋይ አለ። እዚህ መጨረሻ ላይ እግዚአብሔር በዚህ ሳምንት እገድለዋለሁ ይላል። ሁላችንም እስቲ እግዚአብሔር እንዲገድለው እንጸልያለን። እዚህ መጨረሻ ላይ አንድ ጠንቋይ አለ፣ እንገድለዋለን። እጃችሁን ወደዛ ዘርጉ። ይዘረጋል ሰው አነሳዋለሁ፣ አሜን። እገድለዋለሁ፣ አሜን። ሬሳው ይወጣል፣ አሜን። በጣም ወንጀል ነው። በግድያ ሙከራ ወንጀልም ያስጠይቃል። ኢትዮጵያ ስለሆናችሁ እንጂ በሰውየው ላይ የግድያ ንግግር አነሳስታል ተብለ ትከሰስ ነበር። የመግደል ሙከራ፣ ህዝብ በሰውየው ላይ ማነሳሳት ሙከራ። መጽሐፉ ውጊያችን ከስጋና ከደም ጋር፣ እሱ ራሱ ምን ትገለዋል? ሰይጣን እንደዛ ያንከራተተው አፍርደቼ እያበላው መንፈሱ በመጣ ቁጥር አገጩን ወደዚያ ዙሮ ከእንደገና መልሶለት በየቀኑ ሚንከራተት ሰውዬ አንድ ቀን ሄደው ወንጌል ሳሰብክለት አንድ ቀን ሳጸልይለት ገለዋለሁ፣ አነሳዋለሁ፣ አሞራ ያለሁ ተሸበረ ይላል። የተላከው እኮ ወደ ሰማሪያ ሂድ የተባልከው በሰማሪያ ብዙ ጠንቋዮች ስላሉ በሰማሪያ ወንጌል ሰበከ። ብዙ ጠንቋዮችን በኢየሱስ ስም አመኑ፣ መጻሕፍታቸውንም አምጥተው አቃጠሉ ነው የሚለው።
እኛ ሄደን መስበክ ሲያቅተን መጽሐፉን ማቃጠል ሲያቅተን እንሰብረዋለን እንገለዋለን ማለት ነው። ይሄ ሰው የመግደል ልምምድ ያድግና አገልጋይ ወደ መግደል ይመጣል። እዚህ ከተማ ላይ የሐሰት ትምህርት አለ። የመጣ አውሬ አለ፣ ከጥልቁ አለ ይሰማል። ከዛ በኋላ እኛን ለመግደል ጸሎት ትጀምራላችሁ። ከጠንቋይ ትጀምሩና እንደ ጠማማ ቀስት ምን ማለት ነው? ተርጉምልኝ። እንደ ጠማማ ቀስት ነው ምን ማለት ነው? ዛጋ ዴቭ የሚባል አንድ 666 አለ ብለህ ስታረግ እኔ ቆሜያለሁ። ምንድነው ነገር አልመታውም እያልክ ከኋላክ ራስ ይወረወርካል ብሎ እንዲያየ መጥቶ አንተ ላይ ነው የሚሰማው። ከንቱርግማን እሷ ነች። ለዚህ ነው እስካሁን በህይወት ያለን እና የእግዚአብሔርን ፈቃድ የምናውቅበት ዛሬ አንዱን ነገር ነው። አንደኛ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ በዚህ ጉዳይ ላይ ኢየሱስ ይከብርበታል አይከብርበትም? የመጀመሪያ ጥያቄ። እኔ ከብራለሁ አልከብርም፣ አባቴ ይከብራል፣ ዘመድ አዝማድ፣ ጌታ ኢየሱስ ይከብርበታል ወይ? ያ ጉዳይ የእግዚአብሔርን ፈቃድ የምናውቅበት የመጀመሪያው መንገድ ኢየሱስ ይከብርበታል ወይስ አይከብርበትም? በዚህ ጉዳይ በዚህ ርዕስ በአዲስ ኪዳን የተሰበሰበ ክርስቲያን በሙሉ የተሰበሰበበት ምክንያት የሚኖር ክርስቲያን የሚኖርበት ምክንያት በዘመኑ በስራው በተግባሩ በሚያደርገው ነገር ማን እንዲከብር ነው? ኢየሱስ እንዲከብር። አብ በአዲስ ኪዳን ቤተክርስቲያንን የመሰረታት አብ በአዲስ ኪዳን መንፈስ ቅዱስን የላከበት ዋነኛው ምክንያት ማን እንዲከብርለት ነው? ልጁ ኢየሱስ ክርስቶስን ለማክበር ነው። አብ ከናንተ የሚፈልገው ያስቀመጠው ዝርዝር የሆነ መስፈርት የለም፣ ዝርዝር የሆነ ግዴታ የለም። አብ ከእያንዳንዱ ክርስቲያን የሚፈልገው አንዲት ነገር ብቻ ነው። በተቻላችሁ መጠን ኢየሱስን አክብሩ፣ ኦር ለኢየሱስ ክብር አድርጉት፣ ኦር ለኢየሱስ ክብር ኖሩ። ልጄን አክብሩት። ለምን ሲባል ለአብ የተሰጠው ቤት ስራ አለ። ኢየሱስ የጸለየው ጸሎት አባት ሆይ እኔ በምድር ሳለሁ የሰጠኸኝን ስራ ሁሉ ፈጽሜ አከበርኩ፣ አሁንም አንተ ደግሞ በዘላለም ባለው ክብር ያክብረኝ። አብ ይህንን ቤት ስራ እየሰራ ነው ያለው 2000 ዓመት ሙሉ። ማንን ማክበር? ልጁን ማክበር። ልጄ የሰጠውትን ስራ ሁሉ ሰርቶ አክብሮኛል። ከዚህ በኋላ ቀሪ ድርሻው በአዳናቸው ወንድሞቹና እህቶቹ ወይንም ባዳንኳቸው ወንዶችና ሴቶች ልጆቼ በኩል ልጄን ኢየሱስን ማክበር ነው ስራዬ። ቤተክርስቲያን 2000 ዓመት ሙሉ በምድር ላይ ስትኖር የተቀመጠችበት ዓላማ ያንዳንዱ ሰው በግልም ቤተክርስቲያን እንደማህበርም ማንም በማክበር እንድንኖር ነው። ኢየሱስን በማክበር እንድንኖር ማለት በተቻለን መጠን ለኢየሱስ ክብር እንድንኖር። ቀደም ስናጠና ወይም ስናወራ የቆየነው የመንፈስ ቅዱስን ጉዳዩ ኢየሱስ እንዲህ አለ፣ ሄዳለሁኝ ከአብ የሚወጣ የእውነት መንፈስ ይመጣል። ለምንድን የሚመጣው? ያ የእውነት መንፈስ በመጣ ጊዜ እኔን ያከብረኛል። 2000 ዓመት ሙሉ የመንፈስ ቅዱስ ሥራ በአማኞች በግል በቤተ ክርስቲያን በማህበር ማንን ማክበር ነው? ኢየሱስን ማክበር። መንፈስ ቅዱስ የመጣበት ትልቁ ዓላማ ይህን ማህበር ማክበር አይደለም፣ ቤተ ክርስቲያንን ማክበር አይደለም፣ አገልጋዩን ማክበር አይደለም። መንፈስ ቅዱስ የሚያደርጋቸው የሚሰራቸው የሚናገራቸው ነገሮች ሁሉ ዋነኛ ዓላማቸው ማንን ማክበር ነው? ኢየሱስ። እዛን ምን መሸሽም ያለብን የማይገባንን ክብር ከርሱ እንዳንወስድ በሚደረገው ነገር ሁሉ ክብሩ ለማን ብቻ እንዲሆን መንፈስ ቅዱስ ምን ሊል ነው? ዳዊት እኔ እኮ የመጣሁት አንተን ላከብር አይደለም። ምን ያረክ ነው? የመጣሁት አንተን ላከብር አይደለም። ኢየሱስን በማክበር ሂደት ውስጥ ዴቭ ውርደት እንድትቀበል ሞት ልትቀበል መከራም ሊመጣብህ ይችላል። አንተን የማክበር ፕሮግራም የለኝም። ዓላማዬ ኢየሱስን ማክበር። ለምን እንደምንንቀባረር አላውቅም። በተቻለ መጠን መንፈስ የመጣው ኢየሱስን ለማክበር ስለሆነ የማይገባንን ክብር እንዳንወስድ መጠንቀቅ ነው። የልጁን ክብር እንዳንሻማ መጠንቀቅ ነው። እግዚአብሔር በኦሪት እንደዚህ አለ፣ መሠዊያው ላይ ከሚቀርበው እንስሳ ካህናቶቹ ስጋውን መብላት ይችላሉ፣ አጥንቱንም መብላት ይችላሉ፣ ስቡንና ደሙን ግን እንዳይበሉ። ስብና ደም
ለእግዚአብሔር ብቻ ነው አለ። በቃ እግዚአብሔር የሰጠ ተረፈ ምርታል፣ ተረፈ ጥቅማል። እሱን ውሰድ፣ እሱን ተጠቀም። ጤና ነው እንካ፣ ፈውስ ነው እንካ፣ ስኬት ነው እንካ፣ መከናወን ነው እንካ። በዛው ልክ ደግሞ ጥፊም አለ እንካ፣ እርግጫም አለ እንካ። እሱንም ጭምር ነው የምንሰብከው። ምሎ መከናወን ስኬት ምናምን እኔን ስትከተሉ መከራ አለባችሁ። በአንድ አቅጣጫ ይመጣሉ፣ በሰባት አቅጣጫ ተበትናቸዋል። እሱ ዘዳግም ነው። አዲስ ኪዳን የሚለው ይበትኑሃል ነው። ይበትኑሃል እስከ ሞት ድረስ የታመንኩ ነው። በኦሪት ነው እግዚአብሔር እሳቱ ስትጣል መልአኩ አራተኛው ነው መጥቶ ከእሳቱ ውስጥ የሚያወጣ። አንበሳ ጉድጓድ ስትጣል እግዚአብሔር መልአኩን ልኮ የአንበሳውን አፍ የሚዘጋው። በአዲስ ኪዳን ለአንበሳ የተሰጠ ክርስቲያን ሁሉ ተቀርድዶ ነው የተበላው። ለምን? ኪዳኑ ነው። ያኔ በሞት ላይ ስልጣን ያለው ዲያብሎስ ነው። ስለዚህ ዲያብሎስ ባለመብት ስለሆነ በሞት ውስጥ ሳትገባ መልአኩ ይደርስልሃል። አሁን ግን በሞት ላይ ስልጣን ያለው ኢየሱስ ነው። በሞትና መቃብር ላይ እስከ ሞት ድረስ ታመን እንጂ እንደዚህ የለም፣ ማባበል የለም። ይደበድቧቸዋል፣ ይረግጧቸዋል። እስከ ሞት ድረስ የታመናችሁ ሁኑ ነው የሚለው አዲሱ ኪዳን። አይመችም አይደል? የትምህርት አይመችም አይደል? እሺ በቃ ትጠረምሳላችሁ። እሺ በቃ የመግነን ዓመት ነው። አሜን እንዴ! በዓመት አንዴም ቢሆን ሊገላምጡን ይገባል። በዓመት አንዴ ነው። ቆይ ማለት ዓመቱን ሙሉ ምንም ሰው ሳይገላምጣችሁ 3 ዓመት ሙሉ በጌታ ከሆናችሁ 5 ዓመት በሙሉ ማንም ሰው ሳይገላምጣችሁ ማለት መቼስ ሕግ አለ፣ መንግስት አለ። አይገድሉንም፣ እንደ ድሮ እስር ቤት አይወረውሩንም። ግን የሆነ ሰው ቢያንስ ሊገላምጥ ምንድን ጴንጤ ነች መቼስ ከዚያ አያልፉም አይደል? እችንም ግን መቅመስ አለብህ። ምን እሱ አያዋጣም ማለት ምን? አይጠጣም፣ አይሰክርም። ምን ነው ጴንጤ ነው ማለት ነው? አዎ ፋራ መባል አለብህ እንዴ? የሆነ እሺ 1 ዓመት ይቅር፣ ኧረ በ2 ዓመት የሆነች ትንሽዬ ነገር ግልምጫማ ያስፈልገናል። እንዴት ነው ነገር? መጽሐፉ እኮ የሚለው ክርስቶስን የሚመስሉ ሁሉ ይነቀፋሉ፣ ይሰደዳሉ ይላል። እንዴት ነው ነገር? እንደ ድሮ ይቅር፣ ወገራው ይቅር፣ ዱላው ይቅር፣ ምራቁ ይቅር፣ ግን ቢያንስ ነው እንዲያ። እና መንፈስ ቅዱስ የመጣበት ትልቅ ምክንያት ማን እንዲከብር ነው? አቤት ኢየሱስ እንዲከብር። ኢየሱስ ነው ያወራው ዮሐንስ ወንጌል ላይ ምዕራፍ 16 ቁጥር 14 መንፈስ ቅዱስ በክርስቲያኑ ሕይወት ውስጥ የሚፈጸመው የሚደረገው ነገር ትምህርት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። መንፈስ ቅዱስ በአማኙ ሕይወት ውስጥ ነገሮች እንዲፈጸሙ የሚፈልገው ለእግዚአብሔር ክብር። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርም። የሚመጣውንም ይነግራችኋል። እርሱ ያከብረኛል። እርሱ ምን ያደርገኛል? ኦኬ፣ መንፈስ ቅዱስ ይመጣል። እርሱ ምን ያደርገኛል? ያከብረኛል። ያከብራችኋል አይልም? አገልጋዩን ያከብራል አይልም? ህዝቡን የማክበር ፕሮግራም የለውም። ለእናንተ በሚሆነው ነገር እንኳን ማንን ማክበር ነው ዓላማው? አቤት ኢየሱስን ማክበር። እግዚአብሔር አንቺ ላይ በጎን ነገር አድርጎ አንቺ ከሌላዋ እህትሽ በላይ እንድትከብሪ የማድረግ ፕሮግራም የለው። ላንተ የሆነ ነገር በማድረግ ከሌላ ወንድም የበለጠ ከብረ ዋው ብራዘር ከወንድማችን የበለጠ እግዚአብሔር ረዳው አከበረው እንድንል አይደለም። ባንተ ላይ በተፈጸመው ነገር ክብር ለማን ብቻ እንዲሆን? አቤት ለኢየሱስ እንዲሆን። አንተን የማክበር ፕሮግራም የለው። ብዙ ነገሮቻችን ከእጃችን የሚጠፉት ወይም ደግሞ ቅርብ የሆነው ነገር ሩቅ ሆኖብን መከራ ምን በላው በሚሆነው ነገር ልንከብር ስለምናስብ። ይሄን ደግሞ ያዕቆብ ጻፈልን። ትለምናላችሁ፣ ትጸልያላችሁ፣ ግን አይመለስላችሁ። ምክንያቱም የምትጸልዩት በሚሰጣችሁ ነገር ለራሳችሁ ነገር ከሰው በላይ ለመሆን ለምቾቶቻችሁ ባጭሩ ለመክበር ፈልጋችሁ ነው። ስለዚህ አይሆንም። ያዕቆብ ነው የጻፈው። አንዳንዶቻችሁ ስለማትጸልዩ ነው ማታገኙት አለና፣ ሌሎቻችሁ ግን እየጸለይን እኮ የለም ለምትሉ የምትጸልዩበት ምክንያት ተጽፏልና ብትጸልዩም አታገኙም። ምክንያቱም የምትጸልዩት ነገር ቢሰጣችሁ በዚያ ነገር በስጋችሁ ልትመኩ፣ ለዚያ ስለሆነ የለም። እግዚአብሔር ከእናንተ የበለጠ ብልጥ ነው እና እግዚአብሔር የሚፈልገው ምንድነው ሲባል በሚያደርግልህ ነገር ማን ብቻ ክብሩን እንዲወስድ? ኢየሱስ ብቻ። ከሰው በላይ እንዳትሆኑ፣ ኢየሱስ ብቻ የበላይ እንዲሆን፣ በእህቶችሽ ላይ እንዳትንቀባረሪ፣ ኢየሱስ ብቻ እንዲከብር። ለዚህ አንድ ነገር ጌታን ፈቃድ ነው አይደለም የሚባለውን ነገር ለማወቅ የመጀመሪያው ነገር በዚህ ነገር እግዚአብሔር ልጅ ኢየሱስ ይከብራል አይከብርም?